ዛሬ ትልቅ ሰርፕራይዝ አለሽ። ትልቅ ሰርፕራይዝ፣ ትልቅ እንግዳ ወደ ቤት ይገርሽ ማለት ይቻላል። ይቅርታ ልቀበልሽ አንዴ እንዳልክ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግስ ግርማለሽ አንገት የሚያስደፋ። ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ ይኸው መጣሁ። ምን ልትሉሽ? ይኸው መጣሁሽ። ያቡና ጽጌ አንድ ላይ መጥተዋል። በጣም ደስ ይላል። እንግዲህ ከአብርሽ ጋር ሆኖ አንድ ላይ መጥተዋል። ጽጌና ያቡ ጠፍቶ ነበረ ለብዙ ጊዜያት። ለምን ጠፉ እያለን እየጠበቅናቸው ነበረ። ዛሬ ግን ያቡ ከች ብሏል። ጽጌንም ለጠፋበት ምክንያት ይቅርታ ብሏታል ማለት ነው። እኛ ግን የምናውቀው አብረው እንዳሉ አብረው እንደሚኖሩ ነው። እሱ ግን የቤተሰብ ኬዝ ነበረኝ፣ በዛ ምክንያት ነው የጠፋሁት፣ ይቅርታ ብሏል ማለት ነው። በጣም ደስ ይላል። ያቡና ጽጌን አንድ ላይ ስላየናቸው በጣም ደስ ብሎናል ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበርልኝ። እንግዲህ ዛሬ ጽጌና ያቡ ሊገናኙ ነው። አብርሽ ያቡን ይዞ መጥቷል ማለት ነው። ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። ውድ ተመልካቾቼ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። እንዲሁም ደግሞ ያው ነባሮችም ሁላችሁም ላይክ እያረጋችሁ በላይክ አሳዩኝ ማለት ነው። እንግዲህ ያቡ አማላጅ ይዤ መጥቻለሁ። አንተን ስለምታከብርህ አብርሽ፣ አንተ ጓደኛ ስለሆንክ ስለምታከብርህ ስለምትወድህ በአንተ በኩል መጥቻለሁ። ይቅርታ ታደርግልኛለች፣ ትቀበለኛለች። ባለፈው ሳምንት እያወረን ነበረ። በዚህ ሳምንት ላይ ግን በቤተሰብ ጉዳይ ስለነበረ አላወረንም። በዛ በጣም ተቀይመኛለች፣ በጣም አሳዝነኛለችም፣ እንዲሁም ደግሞ ናፍቀኛለች ብሎ እንግዲህ ያቡም እያወራ ነው ማለት ነው። እና ውድ ተመልካቾቼ ምን ይፈጠራል? እውነት ጽጌ ያቡን ስታየው ምንድነው ሊፈጠር የሚለውን ነገሮችን አብረን እናያለን ማለት ነው። እንዲሁም እንግዲህ ቪዲዮውን ስትጀምሩ ላይክ እያረጋችሁ ጀምሩ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑላችኋለሁ። ወዳችኋለሁ። ወደ ቪዲዮ ይወስዳችኋለሁ። እንግዲህ ያቡና ጽጌ ሲገናኙ የሚፈጠረው ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እና ባለፈው ጊዜ ያው እናስተውሳለን እንግዲህ ምን ይፈጠራል የሚለውን ነገር አብረን እናያለን። ያቡ መጥቷል። ጽጌስ ምን አሰበች? ይቅርታ ልቀበልሽ አንዴ እንዳልክ አሁን የደስታ ቀን እንዴ ያዩሽ እኮ ነው ባሽንት ያለው እንዴ እሺ አንዴ አቀፍኩ አብስራ አድርገኝ የምስካንሽ የምርሽ ነው ይከማል እንዴ ደምን እናጅብ እንዴ ነስ አንዴ ጽሙ እንዴ ሳታረግ እንዴሽ ቤት ማን አሳየ በፖሊስ ፓትሮል አለ ያጠያይቅ ይመጣ ጥሩ አብራም ይቅርታ አልኩሻል እንዴ ቆንጆ ምን አለ መሰለሽ አሁን አንደኛ ሽማግሌ ይዞ ነው የመጣው ማን አለ አዎ እንደው ስታይኝ እንኳን አልሳሳም ምን እንዳደረገኝ ታውቃለህ አዎ ሰምቻለሁ ሁሉንም አሁን መናገር አይጠበቅብሽም አሁን ማድረግ ያለብሽ ማለት ነው ዝጉሽ ይቅርታውን ተቀበለሽ የሆነ የተዘጋጀልሽ ፕሮግራም አራግዥኝ እንጂ ንገሪኝ እኔ ነግዥኝ እኔ ኧረ በእኔ አጨክ እግዚአብሔርን በጣም ይደበረ በእኔ አጨክ
እንግዲህ አብርሽ ሽማግሌ ይዞ ነው የመጣው። ይቅርታውን መቀበል አለብሽ እንግዲህ እያላት ነው ማለት ነው። ያቡም ደግሞ እንግዲህ የጽጌን እህቴ እባክሽን አግዥኝ፣ ይቅርታ እንድታደርግልኝ በጣም ናፍቀኛለች እያላ ነው። ጽጌም ደግሞ ምን እንዳረገኝ አታውቅም፣ አብርሽ እንዲህ በቀላሉ ይቅርታ ማድረግ አለ ወይ እያለች ነው። እንግዲህ ሰው አንድ ጥፋት ካጠፋ ያው ይቅርታ መደራረግ ያለ ነው። በቤተሰብ ጉዳይ ነው ያው እንግዲህ እሱ እንደጠፋ እየነገረው ማለት ነው። ስለዚህ እኔን ደግሞ ባዶ ቤት ላይ ነው ጥለኸኝ ሄድከው፣ ስለዚህ ይሄ አግባብ አይደለም። መጀመሪያ ከዚህ ቤት ሲወጣ አንተን አምኜ ነበር የወጣሁት፣ አንተ ግን መሀል ላይ ጥለኸኝ ነው የሄድከው። እንደዚህ አይነት ነገር እኔንና አንተን ሊያስቀጥለን አልችልም ብለ እንግዲህ ጽጌም ዳሩን እያለች ነው። አብርሽም መሀል ላይ ገብተው እንግዲህ ጥፋቱን አምነው ይቅርታ ብሎሻልና ይቅርታ አርግለትም ብለው እንግዲህ አብርሽም እያወራ ነው። አብራችሁም አውሩ ብሎ እንግዲህ አብርሽ ያው እየተናገረ ይገኛል ማለት ነው። እንግዲህ አንተ እንደዚህ አይነት ነገር ስታደርግ ለእንዴት አልተሰማህም? እኔ ቢያደርግ ስላንተ አይሰማህም ወይ ብሎ ተናግሯል ማለት ነው። እና አውርተን ነበር እኮ ያንን ነገር ፈተናል። አሁን እሺ፣ ስለዚህ በቃ አሁን መጥቻለሁ ይቅርታ አርግልኝ ብሎ እንግዲህ ይቅርታ እየጠየቃት ነው። ያው የቤተሰብ ጉዳይ ከሆነ ምንም ማድረግ አይቻልም። ግን የቤተሰብ ጉዳይ ሆኖ እሷን ሳያወራት ምናምን እንዴት ሊጠፋ ይችላል የሚለው ነገር ያው በራሳቸው መንገድ እንግዲህ በእርግጥ አንዳንድ ቤተሰብ እንግዲህ ጫና ሊኖረው ይችላል። እንግዲህ ሁሌም አንተ ቤተሰብ ነው የምትለው፣ ሁሌም ወደ ቤተሰብህ ነው እንትን የምትለው እንጂ እኔ ጋር አይደለም። ስለዚህ እንደዚህ አይነት ነገር ሊያስቀጥለን አይችልም ብለ ጽጌን በንዴት እያወረች ነው ማለት ነው። እንግዲህ የጽጉ እህት ምንድነው ልትል የምትችለው የሚለውን ሀሳቧን ልንሰማት እንሰማለን ማለት ነው። ውድ ተመልካቾች እንግዲህ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ እወስዳችኋለሁ። እንግዲህ ሀሳባቸውን ሼር እንዲያደርጉልን ማለት ነው። እኔ ምንም አልናገርም እኮ እኔ እኮ አሁን ምንም አልናገርም። እኔ እኮ አንቺ ከእሷ ጋር ስታወሪ ተግባባላችሁ። እሺ አትለኝም፣ ግን አንቺ ጭራሽ ደግሞ ልዴ ከምጨምር እኔ እንደዛ አይደለም፣ እኔ እንደዛ እያልኩኝ አይደለም። አሁን እኔ ምን እንደሆነ ታውቃለህ? ካስታወስክ እዚህ ጋር ቆመን በጣም ብዙ ነገሮች ተነጋግረናል ከአንተ ጋር አይደለ? አብሽ ደግሞ አልነበረም አይደለ? ጽጌዳ አንተ መጣ ከዚህ ጋር ሻንጣ ጉትታ ምናምን ስትወጣ በጣም ብዙ አስከፍታችሁናል። ይሄ ነገር እንደሚመጣ ነው ያውቀው ነበር። ገባክ? እያንዳንዱ ነገሮችን የምታደርጉትን ነገር በትኩረት አድርጉ ስለ የነበረው ለዛ ነው። እኔ ደብሯት እዚህ ጋር ስትመጣ ቤት የለሽም ቢጃ ተመለሻ እንላት። ገባ? አንተ ግን የፋሚሊ ነገር ስለነበረ የወየኑ ነገር ስለነበረ ያስቀደምከውን አስቀድመህ ሄድክ። በጣም ብዙ ነገሮችን አስተካክለ መሄድ ነበረብህ ያብዬ። አሁን ሁሉንም ነገሮች እንደቀላል ነገር አትያቸው። ተቀላል ለማውርተናል ከእሷ ጋር አውርተናል፣ ግን ደግሞ ይህን የምማክል ነገር እንግዲህ የጽጌ እህት ያኔ ስትሄዱ እኔ ተናግሬያችሁ ነበረ። ነገሮችን ስታደርጉ አስተውላችሁ አድርጉ። ከማውጣታችሁ አስቀድማችሁ ነገሩን አስባችሁበት ተነጋግራችሁ አድርጉ ብዬ ነበረ። ግን እናንተ በፍጥነት ያደረጋችሁ ነገር ዛሬ ላይ ለዚህ ጋር አብቅቷል። እንግዲህ እሷ ወደዚህ ስትመጣ ሂጂ ማለት እኔ አልችልም፣ ለዛ ነው የተቀበልኩት። ግን ስትሄዱ እኛን አስከፍታችሁ አሳዝናችሁ ነው እየሄዳችሁት ብላ እንግዲህ የጽጌም እህት አውርታለች ማለት ነው። ጽጌም እንግዲህ የኔ ጥፋት ነው፣ አንተን አምኜ ማውጣቴ ትክክል አልነበረም፣ ይሄ የኔ ጥፋት ነው ብላ እሷንም እንግዲህ ይቅርታ ብላለች ማለት ነው። ስለዚህ አንተ እኮ ከመሄድ አስቀድመክ እኮ ነገሮችን አስተካክለ መሄድ ነበረብህ። ነገሮችን አስተካክለ መሄድ ትችል ነበረ። እንዴት እንደዚህ ታደርጋታለህ ብላ እንግዲህ የጽጌም እህት እንግዲህ እያወረች ነው ማለት ነው። እናም ጽጌም ደግሞ ሀሳቧን እያወረች ነው ማለት ነው። ስለዚህ በጣም እኔ በማለቱ እየገባው ምናምን አይደለም። ከዚህ በፊትም ብዙ ነገሮች በጣም ሰፖርቲቭ ነሽ እኮ አሁን አንተ በምታስበው መንገድ አንተ በምታስበው መንገድ አይደለም። ይሄ ነገሮች ይሄ ዝም ብሎ ምናምን ሲሆኑ እኔም ይደብረኛል። ገባክ?
እና ያለውን ነገር ለምንድን ነው እንደዚህ የተፈጠረው ብዬ ስጠይቃት የሄድክበት መንገድ ምናምን ልክ አልነበረም። እሷ እዚህ ቤት የነበረችበት ማለት ደስ አይልም ነበር። ተመልሼ ስመጣ እንኳን ቪዲዮ መስራት ነው ያስጠላኝ። ደስ ይለኝ ነበር። ሴት ልጅ ነኝ ገባ አይደለ? ሰው ምን ይለኛል ብዬ አስቤ ያን ነገር ማድረግ ከብዶ ይገባል። አሁን እንደዚህ አይነት ባለጌ ልጅ ሆኜ ወይ ደግሞ እንደዚህ ኢንቴንሽን ኖረኝ አለ የሚያደርጉት አይደለ? ይሄን ያደረኩት ለዛ ብዬ ነው አይደለም። እሱ ወደ ሀፕን ያደረገ የሆነ ችግር አጋጠመኝ። ያን ችግር አብረን የሆነ ነገር በቃ ፈታ ነው። ለምን በፖዚቲቭ አታዩትም እንዴ? ሰው እኮ ወዱ ፈልጉ ወይ ገዝቶ አይደለም ችግር የሚያመጣው አይደል? ሰምቲንግ የሆነ ነገር ሀፕን አደረገ። ይሄን እንደ ጓደኛ መረዳዳት የለብን። በቃ አለቀ። ላስከፋዎች ለተፈጠሩ በዛ ችግር ምክንያት እኔ ሆን ብዬ አይደለም የሚያደርጉት፣ ግን በዛ ችግር ምክንያት ለተከፋሽ ሁሉ እንግዲህ ችግር አውቆ አይደለም የመጣው፣ ሳላቅ ነው የመጣው። እንግዲህ በጣም ይቅርታ ብለው እንግዲህ በእግሯ ስር ዝቅ ብለው ይቅርታ እየጠየቃት ነው። አብርሽም ይቅር በይ ብሏታል ማለት ነው በሚገርም ሁኔታ እና በጣም ደስ በሚለው ሁኔታ እንግዲህ ይቅርታ አርግለት ብሎ እንግዲህ አብርሽ እየበጠበጣ ይገኛል ማለት ነው። እና ያቡና ጽጌ አንድ ላይ ስለመጡ በጣም ደስ ብሎኛል። ሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ፣ አልጠራጠርም። ደግሞ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወዳችኋለሁ። ፈጣሪ አምላክ በያላችሁበት ይጠብቃችሁ። አብርሽ እንግዲህ እኔና አንቺ ዞር እንበል፣ እነሱ ፍቅራቸውን ያጣጥሙበት እያለ እያማነ ማለት ነው። እና ጽጌና ያቡም ደግሞ አንድ ላይ ሆነዋል። በጣም ደስ ይላል። እንግዲህ ደስ ያላችሁ ሀሳባችሁን አስቀምጡልኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ አብሽ ግን መት ስለመጣ እሱ ባይሆን ከዚህ ጋር ተፈንክቶ ነበረ። ስራ ደግሞ አንዳንድ ነገሮች ሰምተናል። አሁን እኔና ያቡ ትንሽ እንደ ታላቅ እንደ ወንድም የምንመክር የምንፈልገው ነገር ገባሽ? አሁን ያቡ አልሞተም፣ በህይወት አለ። አንቺ ግን ብዙ ነገሮችን ራስሽ ላይ እንደዚህ እንደመዋጨር ምናምን ግንባር አሁን እዚህ ጋር ታስታውቃል። በሱ ምክንያት ብዙ ነገር ውስጥ እንደገባሽ ሰምተናል። ያው እዚህ ጋር ጠባሳ አለ እያየ ነው። በደንብ ክሎዝ ካለው ጋይስ የሁሉ ነገር አስፈላጊ አይደለም። ምን አድርገሽ ነው? እዚህ ጋር ደግሞ የሆነ በምላቸው ነገር ሞክራለች። ሁን ወሬ የሰማሁት እንደዚህ አይነት ነገር ግን አንቺ ስትኖሪ ነው። አንተም እንደዚህ አይነት ውሳኔ እስክትወስን ባትቆይ ጥሩ ነው። ለሌላ ቀናችሁ እኔ አገባኝም በመሀል አልገባም። ግን እንደዚህ ከሽማር አይ ስለመጣ ደስ ብሎኛል። ግን ትንሽ እንዲህ ስለ ቤት ወዲያውኑ የሚያደርግ ስለ ወደፊት ህይወታችሁ እንዴት ማይደግ። ስለዚህ እንደዚህ አይነት ወንድ ደግሞ በዚህ ታይም ማግኘት ማለት መታደል ነው አለ። ያው ሁሉም ወንዱ አሁን አለ ላይ ዱርዬ ነው። በዚህ ሳይም ገባሽ እንጠጣ እንብላ ሸጋውጭ እንብለው እኮ ነው። በቃ እንብለው ወደ ትዳር እንደዚህ ስማርት ምናምን የሆነች ነገር